ጽጌረዳ ድራማ ክፍል 7። ሰላም ጤና ይስጥልኝ ብርሃን ሚዲያ ቤተሰቦች፣ ትላንትና በጽጌረዳ ድራማ ክፍል 6 ላይ እንደተመለከተነው እንግዲህ ጽጌረዳ እጅግ በጣም ብርቱ የሆነች በጣም ታታሪ ተማሪ ናት። የጽጌረዳ እናትም ሰው ቤት ተቀጥራ ነው የምትሰራ። እንግዲህ ጽጌረዳን ለማስተማር እንግዲህ ትምህርቷን እንድትጨርስ በጣም ነው የምትተጋው። ሰው ቤት ተቀጥራ እየሰራች እንግዲህ አሰሪዎቹ ጽጌረዳና እናቷን እያጣሉ በጣም ብዙ ዋጋ እያስከፈሉ ቢሆንም ጽጌረዳ እንግዲህ እናቷ በምትከፍለው ዋጋ እንግዲህ ለመመለስ ትምህርት እየተማረች ትምህርቷ እጅግ በጣም ጎበዝ ናት። በጣም ፐርፌክት ሆነች ጎበዝ አቋም ያላት ልጅ ናትና ከትምህርትም ጎን ለጎን ሰው ቤት ገብታ እንግዲህ ከትምህርት በኋላ ትርፍ ሰዓት ለእናቷን ለማገዝ ስራ ተቀጥራ ነበር። እንግዲህ ተቀጥራ በምትሰራበት ቤት ደግሞ እንግዲህ አባትየውም ብዙም ለስራ እሷ ለስራ ነው የገባችው። ነገር ግን ደግሞ ሌላ ነገር ቆንጆ ነሽ ምናምን እያለ ሌላ ነገር ነው እያሰበ ያለው። እንግዲህ ልጁም ደግሞ እንግዲህ አሰረው ልጁ ደግሞ በጣም ከባድ የሆነ ልጅ ነው። በጣም ጥሩ ያልሆነ ልጅ ነውና በጣም ውስብስብ ሁኔታ ላይ ነው ያለችው ጽጌረዳ። እንግዲህ ጽጌረዳ እናቷም ሰው ቤት ተቀጥራ ነው እንግዲህ የምትሰራ። እሷም ጽጌረዳም ደግሞ እንግዲህ ከትምህርት ጎን ለጎን እናትን አግዛታለሁ እያለች ትርፍ ሰዓት እንግዲህ ልትሰራ የገባችበት ቤት ነው ይሄ ፈተና የደረሰባት። እጅግ በጣም የሚያሳዝነው እንግዲህ ጽጌረዳ አባትም እንግዲህ የላትም። በጣም በመጥፎ ሁኔታ ላይ ነው ያደገችው። እናቷ ተቀጥራ ሰው ቤት በጣም ነው እናቷን የሚጨቁኗትና አሁን ግን ትምህርቷ ላይ ጎበዝ ስለሆነች እንግዲህ ተቀጥራ የምትሰራበት ሴት ልጃቸው አለች እና የአሰሪዎቹ ሴት ልጃቸው አለች። ከኔ ለምን በትምህርቷ በለጠች በማለት አሰራውና ልጅቷ በጣም ነው እያሰቃዩ ያሉት ማለት ነው። ሰላሟን እያነሱ ነው ያሉት። እሷ ነገር ግን በቃ በምንም ሁኔታ ላይ ምንም ሳይገድባት ትምህርትን እጨርሳለሁ እናትን ከዚህ ካለችበት አወጣለሁ ብላ በጣም እየተጋች ትገኛለች። ነገር ግን በጣም ፈተና ላይ ነው ያለች እና በህይወት ጎዳና ላይ እጅግ በጣም ፈተና አለና በእውነት በጣም የሚገርም ነውና አንዳንድ ድህነት ይፈትናል። እንግዲህ በጣም ከባድ ነው ድህነት እና አንዳንድ ሰው እግዚአብሔር የሰጠውን ሀብት ይዞ እግዚአብሔር የሰጠውን ጤንነት ይዞ ድሃ ላይ ወይም የታመሙት ላይ በቃ በጣም ችግርና የሚያሰቃዩት በጣም ብዙ ናቸው እና ከዚህ ድራማ እኔ እንደተረዳሁት የምር በቃ ድህነት ይሄ ኃይል እንዴት በቃ ድሃ የሆነ ሰው በቃ እንዴት ፊት የለም ለድሃ ፊት የለም ማለት ነው። እኔ እንደገመትኩት ለድሃ ለምን ፊት የለም። እንግዲህ እናቷን ያው እንግዲህ ለድሃ ፊት እንዴት አይኖርም ያልኩት ምክንያት ጽጌረዳና እናቷ በሄዱበት ሁሉ የድሃ ልጅ እንግዲህ ለጽጌረዳ ትምህርት ቤት የትም ቦታ በቃ የድሃ ልጅ ነሽ ገረድ ነሽ ምናምን ነሽ እያሉ ነው የሚያሰቃዩትና ያው ደህንነት በሽታ አይደለም። ደህንነት ሰርቶ ማግኘት የሚቻል ነገር ነው እና በቃ በጣም ሲያመናጭባት በጣም የምታሳዝነኝና አሁን የሆነ ሆኖ ደግሞ እናቷና ልጇን በጣም ነው ያሰቃዩት። ጽጌረዳና የጽጌረዳ እናቷን ሁለቱንም በጣም አጣሉት። የዛሬ ክፍል 7 ላይ በጣም ነው ያጣሉት። እንግዲህ ባለፈውም እንግዲህ ከወንድ ጋር እየተንዘላዘለች ነው እንደዚህ ከምትበላሽ ለምን አንድራትም ብሎ ለጽጌረዳ እናት ነግሯት በጣም ተናዳለች እና እንግዲህ በጣም በቃ መጥፎ ነገር ነው የሚነግሯት ለጽጌረዳ እናት ማለት ነው። ጽጌረዳ ደግሞ እንደዚህ አይነት የምትንዘላዘል ልጅ አይደለችም። በጣም ጨዋ ልጅ ናት። ጨዋ ሆና ነው ያደገችው። ከማንም ወንድ ጋር አንድ ነገር እንኳን ብለዋት በጥፊ የምትመታ ልጅ ናት። የተነሳችበት እና እናቷ ምን አይለው እንዴት ሆና እንዳሳደገች የምታውቅ ልጅ ናት። ነገር ግን እናቷና ልጇን አሁን አጣሏት። እንግዲህ ከወንድ ጋራ እየተንዘላዘለች ነው እያሉ ክፉ ነገር እና ተንኮል እየሰሩ ይገኛሉ። እንግዲህ ልጇ ንጹህ ናት። እንግዲህ አሁን በዛሬ ክፍል 7 ላይ በጣም የሚያሳዝነው ነገር ያው አርግዛለች። ጽጌረዳ አርግዛለች። ከማንም ወንድ ጋር ስትንዘላዘል አርግዛለች። ስለዚህ ይኸውልሽ የእርግዝና ምርመራ ወረቀት ከክላሷ አገኘው ብላ እንግዲህ አሰሪያቸው
እናቷን ጠርታ በጣም አስደነግጣለች። እናቷን በቃ ጭንቅላቷን አስመረዘችው። እና ጽጌረዳ ይሄንን አታውቅም። ግን ጽጌረዳን ጠርታ እናትሽ የምትልሽን ነገር እሺ በያት። ከዚህ በፊት ትንሽ እያለች በአንቺ ምክንያት ራሷን ልታጥፋ ሁለት ትሞክራለች። ስለዚህ የምትለውን ነገር ሁሉ እሺ በያት ብላለች። የጽጌረዳ እናትም ለጽጌረዳ ነው እንደዚህ የተባለችው። እንግዲህ ጽጌረዳ ለማንም አትናገር ተብላለች። ለጽጌረዳ እናትም ደግሞ ጠርታ ለሰው እንድራት ከምታበላሽ ለሀብታም ሰውዬው እንድራት በሰላለ ሰውዬው ምናምን ብላ አስደነገጠቻት። እና ከዛ በኋላ ታዲያ ምን ታደርጊያለሽ ምናምን እያለች በቃ አስብበት፣ እቺ ልጅ ብትድር ይሻላል አስብበት ምናምን ብላ እሺ አስባለሁ እያለች ነው። በጣም እያለቀሰች በጣም ነው የሚያሳዝነው። በዛሬ ክፍል 7 ላይ ክፍል 8 ላይ ደግሞ ምን እንደሚፈጠር እናያለን። እንግዲህ ሁሉም ነገር ይገላለጣል ብዬ አስባለሁ። ክፍል 8 ላይ እንገናኛለን። ሰብስክራይብ በማድረግ ቤተሰቡንም አመሰግናለሁ።